አንድና ሶስት የሆኑት እኛ በምርጫ መርጠናቸው አይደለም። ሃይማኖት ፖለቲካ አይደለም። ዘላለም ድንግል የሆነችው እኛ በጸሎት አግዘናት። ቅዱስ የሚባለው አራቱ ባህሪያት ሲስማሙ ያዙብኝ። ብፁዕ አባታችን ቀደም ሲል ስማቸው የተዘረዘረው ሊቃውንተ ቤተ ክርስቲያን እንዲሁም ይህንን ፕሮግራም አክብራችሁ የመጣችሁ ወገኖቻችን እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? በወረፋ ካላወራን አብዳችኋል እንዳይሉ። እሺ ደህና ዋላችሁ? እኔ በማሳጠር ተባበራችኋለሁኝ። ስቡሃ ተፈጥሮ ስቡህ በአርአያሁ ወበአምሳሊሁ ፈጠሮ። ጉባኤ ቃና ነው። ረጅም ቅኔ ላደርግ ነበረ። እዚህ ክንቱሉ ይበዛል። ቅኔ እየረዘመ በሄደ ቁጥር ያን ለመሙላት ስንል አርቲቡርቱን እንጎሰጉሰውና ይበላሽ። አሁን አንድ 10 ሙሉ ቤት ዘረፈ ይባላል። ቢበጠር አንድ ሙሉ ቤት አሁን የሚገርማቸው አሰር ገሰስ ይበዛዋል። እና እኔ እንደዛ ስቡሃ ተፈጥሮ ስቡሃ ተፈጥሮ ማለት ምን ማለት እንደሆነ ተማሪዎቻቸው ታውቃላችሁ። እኛ ጉባኤ ቤት ያላችሁ ሰዎች ታውቃላችሁ። መምህር ስቡህ የቀለም መምህር ብቻ አይደሉም። የተግባር መምህር፣ የትህትና መምህር፣ የፍቅር መምህር፣ ታጋሽ አቋም ያላቸው እኔ 93 ጀምሮ እሳቸው እኔ ከ96 ጀምሮ ምሉና ዱግን ነው ያለገለገልን ያለ የትርጓሜ ቤት ሰዎች ምሉና ዱግ ምን እንደሆነ ለእናንተ መተርጎም መድፈር ነው የሚሆነውና ተረድታችሁኛል። እና መምህር ስቡህ ስቡሃ ተፈጥሮ ናቸው። የተፈጥሮ ምስጉን ማለት ነው። አንዳንድ ጊዜ የአራቱ ባህሪያት ስምምነት ሰው ቅዱስ የሚባለው አራቱ ባህሪያት ሲስማሙለት ነው ይባላል። አራቱ ባህሪያት ሳይስማሙ ሲቀሩ ይሄ ሱናሚ መሬት መንቀጥቀጥ የሚባለው ሳይንሱ የሚያወራልን የአራቱ ባህሪያት ጦርነት ውጤት ነው ይባላል። ነፋሱ እሳቱን ሲያግለበልበው እሳቱ ውሃውን ሲያፈላው ውሃው መሬቱን ሲገለብጠው መሬት ተንቀጠቀጠ ይባላል። እኛ ውስጥ ደግሞ እነዚህ ባህሪያት ተቆንጥረዋል። ውሃው ሲበዛ ጠጪ ይሆናል፣ ነፋሱ ሲበዛ ቀዥቃዣ ይሆናል፣ መሬቱ ሲበዛ እንቅልፋም ይሆናል፣ እሳቱ ሲበዛ አመንዝራ ይሆናል። መምህር ስቡህ አራቱም ስለተስማሙላቸው ቀዥቃዣ አይደሉም፣ ጠጪ አይደሉም፣ በሌላ ጉዳይ የሚታሙ ሰው አይደሉም፣ ሰነፍ አይደሉም፣ መሬት አይደሉም። ቻይናቸው ግን መሬት አይደሉም። እና ስቡሃ ተፈጥሮ ይህን ያመለክታል። ምናልባት ብዙዎቻችሁ ቅኔ ታውቃላችሁ፣ እንደኔ የማታውቁ ካላችሁ ልደጉማችሁ ብዬ ነው። ስቡሃ ተፈጥሮ ስቡህ በአርአያሁ ወበአምሳሊሁ ፈጠሮ ለቤተ ጉባኤ ሕፃን ለባሲ ሞጣይተ ብርሃን ምስጢሮ ነው ያልኩት። ቤተ ጉባኤውን በእውነት በትክክል መርተው። በነገራችን ላይ ውዳሴ ከንቱ አይደለም። መምህር ስቡህ እየሰሙኝ ነው። ውዳሴ ከንቱ ነው ብሎ እንዳይሳቀቁ። ውዳሴ ከንቱኛ ጥቅም ለሚሰጡን የምናከብረው ለማን እንደምናቀርብ እናንተ ታውቁታላችሁ። እና ቅድም እንዳልኩት ስቡሃ ተፈጥሮ ስቡህ በአርአያሁ ወበአምሳሊሁ ፈጠሮ ለቤተ ጉባኤ አዳም ለባሲ ኤጴሞሰ ብርሃን ምስጢሮ ሞጣይተ ብርሃን ምስጢሮ ነው ያልኩት። እንግዲህ የጎደለው ሞልታችሁ የጠመውን አቃንታ ቁመቷን ሳታዩ ዘኪዎስ ብትሆን ምዛፍ ላይ የወጣች ጉባኤ ቃና ናትና ተረዱኝ። ታላቁ ሊቅ ዮሐንስ አፈወርቅ እንዲህ አለ። ወበንተዝ ተረሰይነ በነዋየ ሐቅ ዘሃይማኖት ዋስተጋባይነ ኪያሃ። በስምንተኛው አንቀጽ ላይ በተግሳጹ ማለት ነው። በስምንተኛው አንቀጽ ላይ በዛን ዘመን የነበሩትን መናፍቃን እስከሱ ዘመን የነበሩትን መናፍቃን ዘረዘረና እገሌ እንዲህ ነው፣ እገሌ እንደዚህ አለ፣ እገሌ እንደዚህ አለ አለና እነሱስ እንደዚህ አሉ እኛስ እንዴት ነው ለሚለው መልስ አስቀምጧል። ወበንተዝ ተረሰይነ በነዋየ ሐቅ ዘሃይማኖት። ስለዚህ እገሌ መርቀያን እንዲህ ስላለ፣ እገሌ እንዲህ ስላለ፣ እገሌ እንዲህ ስላለ የእነሱን ሐሳብ አንቀበልም። እኛ ግን በሃይማኖት ጦር ተጸርረናል ማለት ነው። ታጥቀናል፣ ሞልተናል፣ አዲስ አንጨምርም፣ ካለንበት ሃይማኖት
ፖለቲካ አይደለም። ስንፈልግ የምናጠበው፣ ስንፈልግ የምናሰፋው፣ ስንፈልግ የምንቀንሰው፣ ስንፈልግ የምንጨምረው አይደለም ሃይማኖት። ፖለቲካ የስብስቦች ውጤት ነው፣ የትምህርት ውጤት ነው፣ የሰዎች ሐሳብ ውጤት ነው። ሃይማኖት ግን እኛ አይደለንም። ስላሴ አንድና ሶስት የሆኑት እኛ በምርጫ መርጠናቸው አይደለም። ድንግል ማርያም ዘላለም ድንግል የሆነችው እኛ በጸሎት አግዘናት አይደለም፣ ገንዘብ አዋተን አይደለም። ድንግል ማርያም የዘላለም ድንግል የሆነችው አንደኛ ተመርጣ፣ ሁለተኛ የተመረጠችበትን ዓላማ ሳታባክን፣ ገላዋን ሳታባክን፣ ጊዜዋን ሳታባክን፣ አንደበቷን ሳታባክን፣ ቁጥብ ክት ሙዳየ ምስጢር ሙዳየ መዝገብ እሙሰ ተዓቅብ ዘንተ ኩሎ ነገር ወተወደየ ውስተ ልባ። ልጇ አይን ሲያበራ፣ ለምጽ ሲያነጻ፣ እንጀራ ሲያበረክት፣ ውሃውን ወይን ሲያደርግ ልጄን አያችሁት እንዴ እንዲህ አደረገ እኮ አላለችም። ለምን? ሙዳየ ምስጢር ናት። እሙሰ ተዓቅብ ዘንተ ኩሎ ነገር ወተወደየ ውስተ ልባ። ምስጢረ ስጋዌን ምስጢረ ተዋህዶን ከእግዚአብሔር ቀጥሎ በምላት በስፋት የምታውቀው እሷ ናት። ሊቃውንት መረጃ ሰብስበው ነው፣ አንብበው ጸልየው ነው። እሷ ግን እግዚአብሔርን ተሸክመዋለች። እኔ ሁልጊዜ እናገራለሁ፣ የእንጀራ እናቱ አይደለችም፣ ሞግዚቱ አይደለችም፣ አሳድጊልን ተብላ በገንዘብ ተቀጥራ አይደለም። የሥጋ እናቱ ናት፣ የነፍስ እናቱ ናት። 9 ወር ከ5 ቀን ተሸክመዋለች። እና ይሄንን ማመን ነው የሚጠይቀው ነው የሚለው ዮሐንስ። ስለዚህ በሃይማኖት መጸረር አለብን፣ መታጠቅ አለብን፣ ልበ ሙሉ አፈ ሙሉ መሆን አለብን ይልና ዋስተጋባይነ ኪያሃ ይላል። ይህችን ሃይማኖት ይላል ከብሉይ ቀምመን ከሐዲስ ቀስመን አዘጋጀናት። 5ቱን አዕማደ ምስጢር ሌሎቹንም ማለት ነው። ወይን ፈቅድ ከመይን ፍቅድ ካልአተ እምነታተ ብዙሃተ ጾታ። አይነታቸው የበዛ በየዘመኑ የሚፈሉ ሰዎች በልተው ጠጥተው በገነፈለባቸው ቁጥር ሐሳባቸውን እያቀናጁና አንድ ላይ እየሰፉ ሃይማኖት የሚያደርጉትን ነገር አንቀበልም። ወይ ንግባ ዲሬነ ወደ ኋላ እንዳንመለስ አለና ቀጥሎ ምን አለ? ወመቦ ዘፈቀደ ከመይወስግ ዲቢሃ አው ያይጽጽ ምንተኒ እምንሃ። ከሃይማኖት ይላል ዮሐንስ አፈወርቅ እመቦ ዘፈቀደ ነሸጥ አርጎት እጨምራለሁ ቢል ወይም ደግሞ ቀብጦ እቀንሳለሁ ቢል መፍቱን እስምይ ወለዝንቱ ሰራቄ ወታባለ። እጨምራለሁ ያለውን ደፋር፣ እቀንሳለሁ ያለውን ሌባ ልንለው ይገባል። በሃይማኖት ላይ እጨምራለሁ ካለ ከእግዚአብሔር በልጣለሁ እያለ ነው። ስለዚህ ምንድነው ደፋር ይባላል። እቀንሳለሁ ካለ ደግሞ እግዚአብሔር ሰፍሮ ቆጥሮ አንድም ሶስትም ነኝ ብሎ የተናገረውን እቀንሳለሁ ካለ የሚቀንስ ከሰው ገንዘብ ላይ ሌባ ይባላል። ስለዚህ ዮሐንስ አፈወርቅ ምን ይላል? ወበንተዝ ስለዚህ ይሄንን በሃይማኖት ላይ እጨምራለሁ ካለ እቀንሳለሁ ምን ልንለው ይገባል ይላል? ሌባ ደፋር ልንለው ይገባል። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተሰፈረች የተለካች ከብሉይ የተለቀመች ከሐዲስ የተቀመመች በእግዚአብሔር ቸርነት በቅዱሳን ድካም ጭምር በተለይ በአራተኛው መቶ ክፍለ በሶስተኛው መቶ ክፍለ ዘመን እስከ 5ኛው መቶ ክፍለ ዘመን የፈለቁ ዓለም አቀፋውያን መንፈሳውያን ከዋክብት ምስራቃውያን ከዋክብት በተለይ በግብጽ በሶሪያ በዚህ የተነሱ ሊቃውንት ሰፍረው ቆጥረው አስቀምጠውልናል። በዚህ ጉዳይ ላይ የማመን እንጂ የመጨመር መብት የለንም። አንዳንድ ሰዎች ያሳዝኑኛል። ይደውሉና መጋቢ ሐዲስ እንደው የሚመቸውት ከሆነ የድንግል ማርያምን ጉዳይ ብንወያይበት። እንዴ ምንድነው የምንወያየው? በጣም ማርያምን ይቆል እኔ አምንወያዩ ያንተ ርስት ጉልት ነው እንዴ? ያንተ ገንዘብ ነው? መጽሐፍ ጻፍና ያንተ ዲስኩር ላይ እንወያያለን። በድንግል በቃ ድንግል ናት፣ ድንግል ነበረች፣ ድንግል ናት፣ ድንግሉና ትኖራለች። አለቀ በቃ ያለቀ የደቀቀ ጉዳይ። በእኛ ውይይት የሚጠብ የሚሰፋ ነገር የለም። ይህን አስረግጠን መዝጋት አለብን። እነንትና እንዲህ ብለዋል፣ ምን አገባንኛ? ምን አገባንኛ? አያገባንም። ያ ዘውሩ ተወልደ ታስታውሳለች። እኔ ወንድም እዛ ዮሐንስ እሱ እንኳን ወንድም አይደለም፣ የሱ ልሙጥ ነው። ይገርማችሁ ቢያንስ እኔ ቦታው አለ እኔ አምፖሎ ተቃጥሎ ነው እንጂ ቦታው አለ። የሱ ልሙጥ ነው። ይሄ በምራቅ የተፈወሰው ሐዋርያት ወደ ጥያቄ ያነሳሳቸው ልሙጥነቱ ነው። ይገርማችሁ እሱ አይነ ስውራ ከኛ ማለፍ ይላል፣ ትንሽ ፈውሱ ማለፍ ይላል፣ በሽታው ማለፍ ይላልና እና እሱ የኔ ቢጤ ነበር። ቤተክርስቲያን እየለመነ ተቀምጦ ነበር። ይገርማችኋል እዛ እነዚህ ሰዎች ለምን አይነ በራ ብለው ያስቸገሩ ሰዎች እኮ
እዛ ምኩራቡ በር ላይ ተቀምጦ ቀን ፀሐይ ሌሊት ብርድ ሲያቆራምደው ሲጠብስ ማን ነበር ካለው አይኑ ሲበራ ከየት እንደመተው ተከተለው መጡ። በኋላ ብዙ ተናገሩ። አሁን እኮ አይንን ያበራ ሰውዬ ኃጢአተኛ ነው። ምን አይኔ ኃጢአተኛ ሆኖ አላውቅም። አይን ካበራ እንዴት ኃጢአተኛ ሊሆን ይችላል? ይሄ ሎጂካል እንኳን እኮ አይደለም። አንድ ሰው አይን እያበራ አይን ቢያፈስቋል ሌባ ነው ይባላል። አይን እያበራ ወንጀለኛ ከሆነ አይደለም ሃይማኖት ሎጂክ እንኳን አመክንዮ እንኳን የለውም ሆነቱን ለምናል እና እናንተ እኔ ያመንኩትን አውቃለሁ ብሎ ድርቃል። አያችሁ እኛ ያመነውን እናውቃለን። ለዚህ ነው ቅዱስ ጳውሎስ በዚህ በወያሐፍር እስመ አምን ዘተአመንኩ ያመንኩትን አውቃለሁና አላፍርም አልፈራም ወደኋላ ማለት። ስለዚህ ኦርቶዶክሳውያን የተዋህዶ ልጆች በእውነቱ የተሰፈረ የተለካ ሃይማኖት ስላለን ይክበር ይመስገን እግዚአብሔር። በጎ ስራ አለው የለንም፣ ምንም ጥያቄ የለውም። ቅድስና አለው የለንም፣ ምንም ጥያቄ የለውም። የኛ ቅድስና አለመኖር ግን የኛ እግር መንሻፈፍ የጫማውን ብራንድ ሊቀንሱ አይችልም። እውነቴን ነው የምላችሁ። የኔ ተካሻ ቀልበቢስ ቢሆን ጥሩውን ሱፍ ሊያበላሽው አይችልም። እኔ ሁሉ ጊዜ እናገራለሁ፣ ሃይማኖት ለባሽና ሰፊ ያለው አንድን ልብስ ወይ ሰፊ ያበላሽዋል ወይ ለባሹ ያበላሽዋል። ፋብሪካው ጥሩ አድርጎ አምርቶት የኔ ቢጤ ዝርክርክ ይለብሰውና ያጨማልቀዋል። ወይም ደግሞ ፋብሪካው አጣሞ ፋብሪካው ጥሩ አድርጎ ያመርተውና ደግሞ ለባሹ አንዳንድ ለባሽ ሰው ያምርብሃል ሲሉት ከምንድነው የሚለው ከመስቀያው ይላል አይደለም። ተዋህዶ ሃይማኖታችን ሰፊዋ ክርስቶስ ነው። ሊቃውንት አይደሉም፣ እግዚአብሔር ነው የሰፋን። ሊቃውንት ግን ያን የተሰፋ ልብስ እንዴት መልበስ እንዳለብን ስልጣን ሰጥተው ይሄንን እንክዳንችን። ስለዚህ መምህር ስቡህ ቅድም እንደተባለው ያመኑትን የተማሩትን የኖሩትን የጻፉ ናቸው። ይሄ የመምህር ስቡህ መጽሐፍ የእምነታቸውም የእውቀታቸውም የኑሯቸውም ጭማቂ ነው መመስከር እችላለሁ። ስለዚህ እንደዚህ አይነት ምሁራን በእውነት ቤተክርስቲያኒቱ እንደነ መምህር ስቡህ አይነቶቹን ሌሎች ቅድም ክፍል እየተናገርን ነበረ እንደነ መምህር ግርማ ባቱ አይነቶቹን አሁን ደግሞ ዘመናውያን ሰይፍ እሳት የሆኑ ደግሞ ሊቃውንት መጥተው እውነቱን ለመናገር ቅድም ክላስ እየተናገርን ነበር። እንደዚህ አይነት ሰዎች እንዲጽፉ ቤተክርስቲያን ማበረታታት አለበት። በእውነቱ በየሙዳየ ምጽዋቱ የሚገባውን ገንዘብ እየቆነጠር ትርፍራፊውን እንኳን ቢያስብ እንደ የተበላው ተበልቶ ትርፍራፊውን እንኳን አሁን ዛሬ ይሄ መጽሐፍ መከራቸውን አይተው ጊዜያቸውን አቃጥሎ ነው የጻፉት። አቤት። ስለዚህ ወገኖቻችን ይቅርታ መመናል ነበር አድጦይ ነው ለምዶብኝ ነው መመናል አይደላችሁ። ስለዚህ መምህር ስቡህ ጥሩ መጽሐፍ ነው የጻፉልን፣ እግዚአብሔር ይስጥልን። አዲስ መጽሐፋቸው በአጋጣሚ እኔ በየመጽሐፎቻቸው መግቢያ ላይ ፍቅሬን ለመግለጥ እጽፍ ነበረ። ዘንድሮ በጣም እሳቸው እንደው ደጅ ጥናት ያህል ደጅ ጠንተው እንደው ቁም ነገር ያለ ይመስሏቸው አልተሳካልኝም። በስከዛሬ መጽሐፎቻቸው ላይ ግን መግቢያዋ ላይ መነሻ ጽፍ ነበረ። እኔ አንድ በማነጽረን ታቋቸዋላችሁ ታቋታላችሁ ምንም የታወቀ ስላልሆነ ብዬ ነው ማን እንደሆነ እንዴት አይነት እንደው እኔ ደግሞ የተሸመቀ ሽምቅ ጦር ደግሞ እንደ አይነት እኔ በእውነት በዘመኔ አማነጸር የሚባል ሰው በእኔ ዘመን በመኖሩ ብቻ በዘመኔ እንኳን ኖረ ብዬ የማመሰግነው ደግሞ አላቀውም። ሰውየውን ባለህበት ምስጋና ይድረስ። በእውነት ብዕር የተባረከ ነው። ባለህበት ብዕር የተባረከ ነው። እንዳንተ ብዙ ጽፈው ምንም የማይናገሩ ደግሞ ሰዎች አሉና ይሄ የኛ ሊቃውንት መጽሐፍ ሲጽፉ ድሮ እንዲህ ይሉ ነበረ። ረቱ ሃይማኖት ህጹጽ አእምሮ ንዑሰ ምግባር ይሉ ነበር ድሮ ሲጽፉ ስማቸው እንዳይታወቅባቸው። ረቱ ሃይማኖት የቀና የውዳሴ ከንቱ ያስፈልገው። ከዛ ሁለቱ ግን ውዳሴ ከንቱ ስለሚያስፈልጋቸው ምን አሉ? ህጹጽ አእምሮ ዕውቀተ ጎደሎ ነኝ፣ ንዑሰ ምግባረ ታናሽ ነኝ። ዕውቀቴ ቢጎል ምግባሬ ቢያንስም ግን ረቱ ሃይማኖት ነኝ። ሃይማኖቴ እውነተኛ ነው ማለት ውዳሴ ከንቱ የለው። ተዋህዶ ሃይማኖት ደግሜ እናገራለሁ ትናንትናም ዛሬም ለዘላለም በዓለም ላይ ብቸኛ መጽደቂያ ገነት መግቢያ ኦርቶዶክሳዊ ተዋህዶ ሃይማኖት ብቻ ነው። በዚህ መጠራጠር የለም። ይሁን በዛ እንጠራጠር። ከዚህ ውጭ ጭርቅ የለም። አብረን መኖር ግን እንችላለን። አውቶቡስ አብረን መሳፈር እንችላለን። ሱቅ አብረን መስራት እንችላለን። የፖለቲካ ፓርቲ ማቋቋም እንችላለን። አክሲዮን ማቋቋም ሌላው አያገባንም። ከናንተ ውጭ ያለው ምን አገባኝ? ሰው ስለ ጎረቤቱ አመጋገብ የሚያወራው ኑሮ ተስፋ ሲያስቆርጠው ስለ ጎረቤት የማወራበት እንትን የለኝምና መምህር ስቡህ እግዚአብሔር ይስጥልኝ። በጣም ነው የምወደው።
ሃሌሉያ ለአብ ኄር መምህርነ ሃሌሉያ ለወልድ እስመ ኄር መምህርነ ሃሌሉያ ወለመንፈስ ቅዱስ እስመ ኄር መምህርነ ዘይጸውር ፍሬ ስብሐት ሃሌሉያ ኦ አባይ ሀገር ኢትዮጵያ ሊቃውንት ኪብሩሃን ወመነኮሳትኪ ፍሱሃን ወካህናትኪ ነባብያን ወዲያቆናትኪኒ ላእካን ወሕዝብኪኒ መሃይምናን ለተጠምቁ በቅድስት ቤተ ክርስቲያን ሃሌሉያ ይትባረክ እግዚአብሔር ወይትአኮት ስሙ ኪያኪ ሰናይተ ዘፈጠረ ለቤዛ ብዙሃን እስመ መሰረት አንቲ ለሕይወተ ኩሉ ዓለም ማርያም እምነ ወእሙ ለእግዚእነ ሰአሊ በእንቲአነ ይትባረክ እግዚአብሔር አምላከ አበዊነ ይትባረክ እግዚአብሔር ወይትአኮት ስሙ ለእግዚአብሔር ይትባረክ እግዚአብሔር ወይትአኮት ስሙ ለእግዚአብሔር ኪያኪ ዘፈጠረ
ለቤዛ ብዙኃ አነ እስመ መሰረትአ እመ ብርሃን ወእመ ሕይወት እመ ብርሃን ወእመ ሕይወት ማርያም ዘበአማን ማርያም ዘበአማን ማርያም ዘበአማን ማርያም ዘበአማን እመ ብርሃን ወእመ ሕይወት እመ ብርሃን ወእመ ሕይወት
እግዚአብሔር ይስጥልን። በእውነት ብዙ መላእክቶች አልፈናል።